እነሆ የተፈራው ጉድ ድሆ ደረሰ። አባ ነብሮ የሚል ቅጽል ስም ያላቸው የራሺያው መሪ ቭላድሚር ፑቲን የተራበ አንበሳ መስለው እያገሱ ጦርነቱን ተቀላቀሉት። ሞስኮ ከኢራን ጎን በመሰለፍ የስለላ መረጃዎችን ስትሰጥ ከርማ አሁን በቀጥታና በይፋ ጦርነቱን ተቀላቅለዋለች። ትራምፕ የፈሩት እሳት ደጃቸው ደርሷል። በጀብደኝነት ዘው ብለው የገቡበት ዘመቻ የውርደት ማቀን እያከናነባቸው ነው። አሁን ደግሞ ራሺያ ተደረበች። ነገር ዓለሙ ግልብጥብጥ ብሎባቸዋል። ይህ ለአሜሪካና እስራኤል ብቻ ሳይሆን ለመላ ምዕራባውያኑ ጭምር የክፍለ ዘመኑ ታላቅ መርዶ ነው ሊባል ይችላል። የእንግሊዙ ቴሌግራፍ ጋዜጣ አዲስ ባወጣው የምርመራ ሪፖርቱ ፑቲን በዚህ ጦርነት በይፋ መቀላቀላቸውን ከማስረጃ ጋር አያይዞና ደግፎ አቅርቦታል። በቅርቡም የራሺያ ሚሳኤሎች ኢላማቸው ላይ ያነጣጠሩ ከባባድ ጥቃቶችን በእስራኤል ላይ መፈጸማቸው ታውቋል። በዚህም እስራኤል ላይ ከፍተኛ ጉዳት ደርሷል። በተጨማሪም በቀጠናው በሚገኙ የአሜሪካ የጦር ቤዞች ላይ ከተፈጸሙ ግዙፍ ጥቃቶች ጀርባ የራሺያ ሚሳኤሎች እንዳሉበት ተረጋግጧል። ወዲህ ደግሞ ከሰዓታት በፊት በወጣ ሰበር ዜና ኢራን ሌሊቱን የሚሳኤል ማዕበል ከፍታ ታይቶም ሆነ ተሰምቶ በማይታወቅ መልኩ በርካታ የአሜሪካ ወታደሮች እንዳለቁ ተሰምቷል። ዜናው የነጩ ቤተ መንግስት ሹማምንቶችን ያሸበረ ሆኗል። ውድ የአዲስ ፖስት ቻናል ቤተሰቦች ፑቲን ተኩሰዋል። ወደ ጦርነቱ በይፋ ገብተውበታል። በተጨማሪም ከጦርነቱ ረብጣ ቢሊዮን ዶላሮችን እያተረፉና እያተረፈረፉ ነው። ሩሲያ በእስራኤልና በአሜሪካ የጦር ቤዞች ላይ የፈጸመችውን ጥቃት በተመለከተ በዝርዝር እንነግራችኋለን። ከዚያ አስቀድመን ግን ሌሊቱን ኢራን በከፈተችው የሚሳኤል ማዕበል ጥቃት በርካታ የአሜሪካ ወታደሮች ተገድለዋል፣ አልቀዋል። ከዚህ በተጨማሪም አሜሪካ የምትተማመንባቸው በርካታ ዘመናዊ የጦር መሳሪያዎች በኢራን ሚሳኤሎች ዶጋመድ ሆነዋል የሚል ዘገባ በዎል ስትሪት ጆርናል በኩል ወጥቷል። ይህን ጉዳይ አስቀድመን እናያለን። ለተለመደው ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ሌሊቱ የኢራን ነበር ማለት ይቻላል። የአሜሪካ በርካታ ወታደሮች የረገፉበት፣ እስራኤልም በሚሳኤል ጥቃቶች የፈራረሰችበትና ዶጋመድ የሆነችበት ሌሊት ነበር። በእርግጥም ሌሊቱን የድሉ ጽዋ ወደ ኢራን አዘንብሎ ነው ያደረው። በተለይም ኢራን በሳውዲ አረቢያ የጦር አውሮፕላን ማረፊያ ላይ ጥቃት ፈጽማ በርካታ የአሜሪካ ወታደሮችን እንደ ቅጠል አርግፋቸዋለች። የቢቢሲ አጋር የሆነው ሲቢኤስ ባወጣው ዘገባ ኢራን በሳውዲ አረቢያ ልዑል ሱልጣን የጦር አውሮፕላን ማረፊያ ላይ በፈጸመችው ጥቃት ቢያንስ 12 የአሜሪካ ወታደሮች ተገድለዋል። ጥቃቱ ሲፈጸም በህንፃ ውስጥ ነበሩ የተባሉ ቢያንስ 2 ወታደሮች በጣም የከፋና ከባድ ጉዳት እንደደረሰባቸው ደግሞ ዎል ስትሪት ጆርናል ሰምቻለሁ ብሏል። ጥቃቱ የተፈጸመው በአንድ ሚሳኤልና በበርካታ ድሮኖች ሲሆን በርካታ አየር ላይ ነዳጅ የሚሞሉ አውሮፕላኖችም ዶጋመድ ሆነዋል። ፔንታጎንና የአሜሪካ ማዕከላዊ መገናኛ ብዙሃን ላቀረቡላቸው ጥያቄዎች እስካሁን ድረስ ምላሽን ከመስጠት ተቆጥቧል። ከዚህ በተጨማሪም ጦርነቱ ከተጀመረ አንስቶ የአሜሪካ እጅግ ዘመናዊና ቄንጠኛ የጦር መሳሪያዎች በኢራን ሚሳኤሎች እየወደሙ ነው። ዎል ስትሪት ጆርናል አዲስ ባወጣው ዘገባና መረጃ ጦርነቱ ከተጀመረ በመጀመሪያዎቹ 3 ሳምንታት ውስጥ ብቻ አሜሪካ ከ1.4 ቢሊዮን እስከ 2.9 ቢሊዮን ዶላር የሚገመት የጦር መሳሪያ ኪሳራ ደርሶባታል። ይህ ከፍተኛ ውድመት የተመዘገበው ኢራን በወሰደችው መጠነ ሰፊ የሚሳኤልና የድሮን ጥቃት መሆኑን የቀድሞ የፔንታገን ከፍተኛ ባለስልጣን ኢሊያን ማክሰር አረጋግጧል። በአየር ላይ በተሰነዘሩ ጥቃቶችና ባልተጠበቁ አደጋዎች ምክንያት የአሜሪካ አየር ኃይል ክፉኛ ተመቷል፣ ተሽመድምዷል። በወርሃ መጋቢት መጀመሪያ ላይ 3 F-15E ተዋጊ ጄቶች በኩዌት አውሮፕላን በስህተት ተመተው የወደቁ ሲሆን በአይነቱ ልዩ የሆነው F-35 የድብቅ ተዋጊ ጀትም በደረሰበት ጥቃት ምክንያት በአስቸኳይ እንዲያርፍ ተደርጓል። ይህ ለአሜሪካ
ታላቅ ጉዳትና ኪሳራ ነው። በተጨማሪ በሳውዲ አረቢያ በሚገኘው የጦር ሰፈር ላይ ኢራን በሰነዘረችው የሚሳኤል ጥቃት 5 ግዙፍ የነዳጅ ጫኝ አውሮፕላኖች ጉዳት ደርሶባቸዋል። ከ10 በላይ የሚሆኑትና እጅግ ውድ የሆኑት MQ-9 ራፐር ድሮኖችም በተመሳሳይ መልኩ መውደማቸውን የፔንታጎንን የጦር ዝግጅት ጥያቄ ምልክት ውስጥ ከቶታል። የባህር ኃይሉም ቢሆን ከዚህ ጥቃት አላመለጠም። በዓለም ላይ እጅግ ዘመናዊ የተባለው አውሮፕላን ተሸካሚ መርከብ USS ጀራልድ R ፎርድ በመጋቢት 12 ቀን በደረሰበት የእሳት አደጋ ምክንያት በአሁኑ ወቅት በግሪክ የባህር ወደብ ጥገና እየተደረገለት ነው። ይህ በእንዲህ እንዳለ ፔንታገን የወደሙበትን ቁሳቁሶች ለመተካት የ$200 ቢሊዮን ተጨማሪ በጀት ለመጠየቅ እየተዘጋጀ ነው። ውጥረቱ የጀመረው በየካቲት ወር መጨረሻ አሜሪካና እስራኤል በጋራ በመሆን በኢራን ላይ ጥቃት መክፈታቸውን ተከትሎ ሲሆን ኢራንም በሳውዲ አረቢያ፣ ኳታርና ዮርዳኖስ UAE በሚገኙ የአሜሪካ የጦር ሰፈሮች ላይ ያጸፋ እርምጃዋን አጠናክራ ቀጥላለች። እስካሁን ባለው ግጭት ከ50 በላይ የአሜሪካ ወታደሮች ሲገደሉ 290 የሚሆኑት ደግሞ እንደቆሰሉ ነው መረጃዎች የሚያመላክቱት። እዚህ ጋር ሌላው የሚጠቀሰው ጉዳይ ቭላድሚር ፑቲን ወይንም ደግሞ ራሽያ በዚህ ጦርነት እየተሳተፈች መሆኑን የሚገልጽ ነው። በትላንትናው ዕለት የጀርመን የውጭ ጉዳይ ሚኒስቴር ሩሲያ ኢራንን ደግፋ በቀጥታ ጦርነት ውስጥ እየተሳተፈች ነው ሲሉ ከሰዋል። ለዚህ ክሳቸውም ማስረጃዎችን እንዳቀረቡ ተናግረዋል። የጀርመኑ የውጭ ጉዳይ ሚኒስቴር እንደሚናገሩት ከሆነ ፑቲን ለኢራን የሰለላ መረጃዎችን እንደዚሁም ደግሞ 2 ዙር የድሮን ፓኬጆችን በመላክ ኢራንን እየደገፈች ነው። እስራኤል ላይና የአሜሪካ የጦር ቤዞች ላይ ከተፈጸሙ ጥቃቶች ጀርባም የፑቲን እጅ እንዳለበትና የራሽያ ድሮኖች ትልቅ ሚናን መወጣታቸውን ነው የተናገሩት። በአውሮፓውያኑ 2025 ጥር ወር ላይ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ወደ ሞስኮ አምርተው ነበር። በዚህ ብዙ በተወራለት ጉብኝት ሁለቱ አገራት ሁሉን አቀፍ የስትራቴጂክ አጋርነት ስምምነትም ተፈራርመው ነበር። ከዓመት በኋላ የአሜሪካና የእስራኤል ሚሳኤሎች ቴሄራን ላይ መዝነብ ሲጀምሩ ሩሲያ በአጭር መግለጫ ያላትን አጋርነት ከመግለጽ ባለፈ ይህ ነው የሚባል እርዳታ አላደረገችም ነበር። ሩሲያ ከሰሜን ኮሪያና ከጎረቤቶቿ የቀድሞ የሶቪየት ህብረት አገራት ጋር እንዳላት ስምምነት ከኢራን ጋር የተፈራረመችው ሁሉን አቀፍ አጋርነት የጋራ መከላከያ አንቀጾችን አልያዘም። ስለዚህም ቴሄራንን በጦር ለማገዝ አትገደድም። ለ4 ሳምንታት በዘለቀው የሰሞነኛው ጦርነት ሞስኮ ለቴሄራን ቢያንስ በግልጽ የሚታወቅ የቁሳቁስ ድጋፍ ባትሰጥም አጋርነቷን ግን እያሳየች ነው። ምናልባት በሁለቱ ሀገራት ግንኙነት ውስጥ ከመጋረጃ ጀርባ የሚከናወኑ ነገሮች አሉ። የዩናይትድ ስቴትስ እና የዩክሬን ምንጮች ሩሲያ ወሳኝ የሆኑ የደህንነት መረጃዎችን ለኢራን ትሰጣለች ይላሉ። ከእነዚህም መካከል በመካከለኛው ምስራቅ የአሜሪካ ወታደራዊ ኃይሎች የሚገኙባቸውን ቦታዎች ለቴሄራን አሳልፎ መስጠት የተጠቀሰ ቢሆንም ሞስኮ ግን ለዚህ ጉዳይ መልስ አልሰጠችም። ሞስኮ ለወዳጇ ቴሄራን የምትሰጠው ድጋፍ አለመኖሩ ሩሲያ በዩክሬን ጦርነት ምን ያህል አቅሟ የተገደበ መሆኑን ያሳያል። ነገር ግን በመካከለኛው ምስራቅ የሚካሄደው ጦርነት በተራዘመ ቁጥር በነዳጅ ዋጋ መናርና በምዕራባውያን ትኩረት መከፋፈል የተነሳ ተጠቃሚ መሆኗ ልታሰላ ትችላለች። የኢራን ጦርነት ከተጀመረበት ጊዜ አንስቶ ክሬምሊን የአሜሪካና የእስራኤል ጥቃቶችን በተደጋጋሚ ሲያወግዝ፣ የሩሲያ መንግስት ቴሌቪዥን ደግሞ የኢራንን እምቢተኝነት አሞካሽቷል። ሙጅታባ ኻሜኒ የኢራን አዲስ ጠቅላይ መሪ ሆነው በተሾሙበት ወቅት ፕሬዝዳንት ፑቲን የእንኳን ደስ አሉት መልእክት ያስተላለፉ ሲሆን ሞስኮ ለቴሄራን ያላትን የማያወላውል ድጋፍም አረጋግጧል። ሩሲያ የእስላማዊ ሪፐብሊክ ታማኝ አጋር ነች፣ ሁልጊዜም ትሆናለች ብሏል። ክሬምሊን ግን ያን ድጋፍ ምን እንደሚያካትት ወይም ከንግግር በዘለለ የሚሄድ ስለመሆኑ እያለው ነገር የለም። በአውሮፓውያኑ መጋቢት 15 የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ቴሄራን ከራሽያ ጋር ወታደራዊ መስክን ጨምሮ የቅርብ ትብብር እንዳላት ገልጸው ተጨማሪ ዝርዝር ነገሮችን ለመናገር ግን ፍቃደኛ ሳይሆኑ ቀርተዋል። ቢቢሲ ግን በግጭቱ መጀመሪያ ሳምንት ሞስኮ ለቴሄራን በይፋ የሰብአዊ እርዳታ መስጠቷን ዘግቧል። በዕለቱ የሩሲያ የድንገተኛ አደጋ ሚኒስቴር ንብረት የሆነው ኢል-76 የጭነት አውሮፕላን ኢራን ከአዘርባይጃን በምትዋሰንበት ድንበር አቅራቢያ በሚገኘው ላንካራን ውስጥ አርፎ 13 ቶን የሕክምና ቁሳቁሶችን ለኢራን ቀይ ጨረቃ ማህበር አስረክቧል። በሞስኮ የኢራን አምባሳደር ካዜም ጀላሊ ለፕሬዝዳንት ፑቲን ስለ ድጋፉ ምስጋናቸውን አቅርበው ተጨማሪ የሩሲያ ሰብአዊ እርዳታዎች በመንገድ ላይ መሆናቸውን እንደሚያውቁም ተናግረዋል።
ሩሲያ ለኢራን ያደረገችው ድጋፍ ላይ እርግጠኛ መሆን የማይቻለው ከወታደራዊና ደህንነት ጋር የተያዙትን ነው። ከሩሲያ ጋር ጦርነት ውስጥ ያሉት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ 100% እርግጠኛ ነኝ በማለት ሩሲያ ወደ ኢራን ሻሂድ የተባሉትን አጥፍቶ ጠፊ ድሮኖችን ልካለች ብለዋል። እነዚህ ድሮኖች ደግሞ ቴህራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ለማድረግ ትጠቀምባቸዋለች። ሻሂድ ድሮን በመጀመሪያ የተሰራው በቴህራን ቢሆንም በኋላ ግን ሩሲያ በዩክሬን ላይ ወረራ ከፈጸመች በኋላ ዲዛይኑን አሳልፋ ሰጥታታለች። ሩሲያ ከዛ ጊዜ ጀምሮ ምርቱን በማሻሻል ከዩክሬን ጋር በመታደርገው ውጊያ በስፋት ጥቅም ላይ አውለዋለች። በምዕራቡ ዓለምና በመካከለኛው ምስራቅ የሚገኙ የደህንነት ምንጮችን የጠቀሱ የአሜሪካ የመገናኛ ብዙሃን ደግሞ ሩሲያ የደህንነት መረጃዎችንና የድሮን ባለሙያዎችን ከመገጣጠሚያዎች ጋር ወደ ቴህራን መላኳን ዘግቧል። ክሬምሊን የነዚህን ውንጀላ ትክክለኝነት ባያረጋግጥም ማስተባበያም አልሰጠም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሁለት ጊዜ ሩሲያ ለቴህራን ስለምታደርገው የቴክኒክ ድጋፍ ሲጠየቁ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። አክለውም በዚህ ጉዳይ የሚወጡ ዘገባዎች ረብ የለሽ መረጃዎች ናቸው ሲሉ አጣጥለዋል። ክሬምሊን በተመሳሳይ መልኩ ሞጅተባ ኻሜኒ ያሉበትን በሚመለከት በማህበራዊ ሚዲያ የሚናፈሱትን ወሬዎችም አጣጥሏል። አልጃሪዳ የተሰኘው የኩዌት ጋዜጣ ግን ለኻሜኒ ቅርብ የሆኑ ምንጮችን ጠቅሶ በየካቲት ወር መጨረሻ ላይ ባወጣው መረጃ አሜሪካና እስራኤል የፈጸሙትን ጥቃት ተከትሎ ጉዳት ደርሶባቸው በሞስኮ ሕክምና እየተከታተሉ ነው ሲል ዘግቦ ነበር። ፔስኮቭ በዚህ ባልተረጋገጠ ዘገባ ላይ አስተያየት ለመስጠት ፈቃደኛ ሳይሆኑም ቀርቷል። ይህም በበርካታ የክሬምሊን ደጋፊ በሆኑ የበይነ መረብ ሚዲያዎች የኢራን አመራር ላይ ጥርጣሬ ለመፍጠር የተነደፈ የመረጃ ዘመቻ ነው ሲሉ ውድቅ አድርገውታል። ሩሲያ ለቴህራን የምታደርገው ድጋፍን በሚመለከት በመንግስት ቴሌቪዥን የሚቀርብ ዘገባ ሚስጥራዊነት የታየበት ነው። የቴሌቪዥን አቅራቢዋ ኦልጋ ስካቤቫ በመንግስት በሚተዳደረው ሩሲያ አንድ ቻናል ባቀረበችው ዘገባ የኢራን ጥቃቶች ውጤታማነት ከተመለከትን የሆነ አካል በእርግጠኝነት የሆነ ነገር አሳልፎ ሰጥቷታል በማለት ተናግራለች። ሞስኮ ለቴህራን ጎልቶ የሚታይ ድጋፍ ማድረግ ያልቻለችው ከአቅም ውስንነት እንዲሁም ፈቃደኝነት ከማጣት እንደሆነ ተንታኞች ይናገራሉ። በዩክሬን ውስጥ ባለው ጦርነት ከመጠን በላይ የተወጠረው ክሬምሊን የትኛውንም ወታደራዊ መሳሪያ ወደ ቴህራን ለመላክ መቸገሩን መመልከት ይቻላል። ኢራን በ2023 ከሩሲያ ሱ-35 ተዋጊ ጀቶችና ኤምአይ-28 ሄሊኮፕተሮችን ለመግዛት ስምምነት የፈረመች ሲሆን አገራቱ በየጊዜው ወታደራዊ ትብብራቸውም እየጨመረ ሄዷል። ነገር ግን መጋቢት 15 ፎሬን አፌርስ መጽሔት ባወጣው ዘገባ መሰረት ቴህራን የጦር ጀቶችንም ሆነ ሄሊኮፕተሮችን ተረክባ ስለመሆኑ ግልጽ መረጃ የለም ብሏል። ኢራን ለሞስኮ ዘመናዊ ኤስ-40 የአየር መከላከያ ስርዓቶች ፍላጎት እንዳላትም ገልጻለች። ነገር ግን መጽሔቱ እንደዘገበው ከሆነ እነዚህ ሁሉ ሩሲያ በዩክሬን ውስጥ ለምታካሄደው ጦርነት የምትፈልጋቸው ንብረቶች ናቸው። ሞስኮ እነዚህን ስርዓቶች ለኢራን መስጠት ብትፈልግ እንኳን በፍጥነት ይህን ማድረግ አትችልም ብሏል። በቴህራን ለመንግስት ያለው የህዝብ ድጋፍ ውስን መሆኑ ሩሲያ ከእስራኤል ከባህረ ሰላጤው አገራትና ከሁሉ በላይ ደግሞ ከአሜሪካ ጋር ያላትን ዘላቂ ግንኙነትን ለማስጠበቅ ያግዛታል። ይህም ሩሲያ በዩክሬን ያለውን ጦርነት ለማስቆም በሚያካሄደው የተራዘመ ድርድር ላይ የሚፈልገውን ውጤት ለማግኘት እንደሚያስችል ተስፋ ያደርጋል። ሩሲያ በመካከለኛው ምስራቅ በሚካሄደው የተራዘመ ጦርነት የተወሰኑ ጥቅሞችን ለማግኘት ታስባለች። ቢያንስ የነዳጅ ዋጋ እየጨመረ መሄዱ ባለፈው ዓመት ከፍተኛ የበጀት ጉድለት ለገጠማት ሞስኮ እንደ መልካም እድል ይታያል። የአሜሪካ የግምጃ ቤት በመርከቦች ላይ የተጫኑ የራሲያ ድፍድፍ ነዳጅና የነዳጅ ውጤቶች እንዲሸጡ የ30 ቀናት የእፎይታ ጊዜ መፍቀዱም ለቭላድሚር ፑቲን ሌላኛው ድል ነው ተብሎለታል።